አራቱ መዛሂቦች ለምን በተለያዩ መስአላዎች የተለየ አቋም ኖራቸው ተብሎ ቢጠየቅ ምላሻችን ምን ይሆናል ይላል። የሆነ ህመም ነበረብኝ እናም ጠንቋይ ቤት ሄጄ ጨጎራ ጥበት አድርጌያለሁ፣ እዛው የሚሰራ ምግብን በልቻለሁ፣ ሐራም ይሆናል እንዴ ይላል። ጁሙዓ ሶላት እስከ ስንት ሰው ነው መስገድ የሚችለው? ለምሳሌ 3 ሰው 4 ሰው ወይም 5 ሰው ሆኖ ጁሙዓን ማቋቋም ይቻላል ወይ? ጁሙዓ ሶላትን መስገድ ይቻላል? አንድ ሰው ከሰው ሱቅ ተቀጥሮ እየሰራ በ300 ብር ሽጥ የተባለውን እቃ እሱ በ400 ብር ቢሸጥና 100 ብሩን ለራሱ ቢወስደው ሐራም ይሆንበታል ወይ ይላል። ብስሚላህ አርረሕማን አርረሒም አልሐምዱሊላህ ወሰለላሁ ወሰለም ዐላ ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመንዋላህ። የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው። ጠይቁ ፕሮግራማችን እንደተለመደው አሁን ወደ እናንተ መድረሱን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ ይሁንላችሁ ኢንሻአላህ። ወዐለይኩም ሰላም ወረሕመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ዛሬ ኢንሻአላህ የተለያዩ ጥያቄዎች አሉ እናቀርባቸዋለን። ወደ መጀመሪያው ጥያቄ ስናልፍ በ0978 መጨረሻው 45 የተላከልን ጥያቄ እናገኘዋለን። ሰላም አለይኩም፣ አራቱ መዛሂቦች ለምን በተለያዩ መስአላዎች የተለየ አቋም ኖራቸው ተብሎ ቢጠየቅ ምላሻችን ምን ይሆናል ይላል። ቢስሚላሂ ራሕማኒ ራሒም አልሐምዱሊላሂ ረቢል ዓለሚን ወሰላቱ ወሰላሙ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ጠይቢን ጣሂሪን አማ በዕዱ ፈአስአሉላህ ተዓላ أن يجعل نياتنا خالصة لوجهه الكريم وأن يوفقنا لما يحبه ويرضاه إنه على كل شيء قدير. بمجمريا يا مذاهبوች መለያየት رحمة እንደሆነ ማወቅ አለብን። ያኒ ለኡመቱ እዝነት ነው። ለምን ተለያዩ፣ ለምን አንድ አይነት አቋም አልኖራቸውም የሚለውን ደግሞ ለመመለስ የኢጅቲሃድ ውጤት ስለሆነ ኢጅቲሃድ ሁሉ ጊዜም ሊለያይ ይችላል። ያኒ ሁሉም የራሱን የአእምሮ አቅም ብስለት ተጠቅሞ ቀዋዒዶችን መመሪያዎችን ካወጣ በኋላ እነዚያ መመሪያዎች ተመርኩዞ በግልጽ ሁክም ያልተቀመጠላቸውን ነገሮች ይሄ ዋጅብ ነው፣ ይሄ ሙስተሐብ ነው፣ ይሄ መክሩህ ነው ተብሎ በግልጽ ሸሪዓ ላይ ሁክማቸው ቁልጭ ተደርገው ያልተቀመጡ ነገሮች ላይ መልስን የመፈለግ ሁክምን የማፈላለግ ስራ ስለሆነ የሚደርሱበት ውጤት ሊለያይ ያመቻል። ሁሉም በራሱ ያው ለዚህ ደረጃ የበቁ ሰዎች ናቸው ይሄንን የሚያደርጉት። ለማንኛውም ሰው ክፍት የሆነ ነገር አይደለም። አንድ አይነት የተቀመጠ ሁክም ቢኖር ኖሮ ባይለያዩ ነበር። አላህ ይህንን ነገር ዋጅብ አድርጎባቸዋል ይባል፣ አቡ ሐኒፋ መጥተው አይ አላረጉም አይሉም፣ ወይ ሻፊዒ መጥተው በዚያ ተቃራኒ አይናገሩም፣ ዋጅብ ሳይሆን ሙስተሐብ ነው አይሉም። ሌላው መጥቶ አይ ክልክል ነው አይልም። ለምን? በግልጽ የተቀመጠ ሁክም ስለሆነ። በግልጽ ያልተቀመጡ ሁክሞች ግን አዳዲስ ለሚፈጠሩ ለሚከሰቱ ነገሮች እንዲሁም ደግሞ ተናዙዕ ያለባቸው ነገሮች ይሄም ወደዚህ ይስበዋል፣ ያኛውም ወደዚያ ይስበዋል። መረጃዎች የሚስቧቸው ነገሮች ላይ ፍርድ ወይ ነው ብይን መስጠት ስለሚሆን ያንን ብይን ለመስጠት ያው ማንኛውም ሰው እንደመጣለት ሳይሆን 1 2 3 4 ያለ እየቆጠረም ሳይሆን ዋጅብ ልበለው እንደዛ ሳይሆን ከየትኛው ሁክም ጋር የበለጠ የቀረበ ነው ይሄ ነገር? ዋጅብ ተብለው ከመጡት ነገሮች ጋር የሚቀርብ ነው ወይስ ከሙስተሐቦች ጋር የሚቀርብ ነው ወይስ ወደ መክሩህ የሚሄድ ነው ወይስ ወደ ሐራም የሚሄድ ነው ብለው ያንን አይተው መርምረው ፈልገው
ይሄማ እንዲህ ነው መሆን ያለበት የሚለውን ፍርድ ነው የሚሰጡት። ለዚያ መለያየታቸው ሙተወቃዕ ነው። ሁሉም በራሱ አካሄድ በራሱ አስተሳሰብ ቀዋዒድን አስቀምጦ ስለሚሄድ አንዳንዴ ቀዋዒዶችን ሲያስቀምጡ ጭምር ይለያያሉ። እንዲያውም የመዛሂቦች መለያየት በዋናነት የማውጣጫ ቀዋዒዶቻቸው ስለሚለያይ ነው። መጨረሻ ላይ መልሶቹ ተለያይተው የሚመጡት ይሄኛው መክሩህ ነው ሲለው ይሄኛው ሐራም ነው የሚለው፣ ለምሳሌ ይሄኛው ዋጅብ ነው ሲለው ያኛው አይ ዋጅብ ሳይሆን መንዱብ ነው ሱና ነው ሙአከድ የሆነ ሱና ነው የሚለው ጋር የሚደርሱት ካስቀመጡት ቀዋዒዶች ወይ መመሪያዎች ነው። ይህንን ቀዋዒዶቻቸውን የሚያስቀምጡበት ሂደት ለዚህ ለአቅመ ኢጅቲሃድ የደረሱ ሰዎች ናቸው የሚያውቁት። በምን መልኩ ነው ቀዋዒድ የሚያስቀምጡት ሲባል አንድ ተራ ሙስሊም ስለሆነ ብቻ እንዲህ አድርገው ነው ብሎ መናገር አይችልም። እንዲህ አድርገው ነው ማለት ቢችልም እሱም ያደርገው ነበር። ስለዚህ የተራ ሰዎች መልስ አይሆንም ለዚህ ነገር። ለዚያ ደረጃ የደረሱ ዑለማዎች ናቸው። ነገር ግን ሲነሱ መነሻቸውን ኪታብና ሱናን ኢጅማዕን አድርገው ነው የሚነሱት። ከቁርአን ከኪታብ ከኢጅማዕ ጋር መሰረት አድርገው ነው ከዚያ በኋላ ወደ ቅያስ የሚሄዱት። ስለዚህ ምናልባት አንዳንዶች የሙጅተሂዶች ፈትዋ ተለያየ በሚባልበት ሰዓት መንሱስ የሆኑ ነስ በግልጽ ሁክማቸው የመጡ ነገሮች ላይ የተለያዩ የሚመስላቸው ከሆነ ስህተት ነው። እንደዛ አይደለም። ነስ ያለባቸው ነገሮች ላይ አይለያዩ። እዚያ ነው በብዙ ነገሮች ይገጥማሉ አይደል? 5 ወቅት ሶላት ላይ ኺላፍ የለም። 5 ወቅት ሶላት ግዴታ ነው በሚለው ላይ በይነ ኩል المذاهب ኺላፍ የለም። ለምን ቁልጭ ተብሎ የተቀመጠ ነገር ስለሆነ። የሐጅ ዋጅብነት ላይ ኺላፍ የለም። የዘካት ዋጅብነት ላይ ኺላፍ የለም። የሱያም ግዴታነት ላይ ኺላፍ የለም። ሌሎች ነገሮችም አሉ እንደዚህ ይገጠሙባቸው በጣም ብዙ ይሆናሉ። በተፋሲል ጉዳዮች ዝርዝራዊ ጉዳዮቹ ሲመጣ ረሱል ዓለይሂ ሰላቱ ወሰላም በዚህ መልኩ ነው ስሩት ያሉን። ሌሎች ሐዲሶች ደግሞ ይመጡና ያንን ምናልባትም ጠለቅ ብለው የሚገልጹ ሐዲሶች ይመጣሉ። ከዚያ እነዚህ ሐዲሶች የሚሰሩባቸው ሐዲሶች ናቸው ወይስ አይደሉም በሚለው ላይ ይሄ ነው እንግዲህ ቀዋዒድ ብለው ወደ ላይ ወጣ ሲባል ሊለያዩ ይችላሉ። ለምሳሌ አቡ ሐኒፋ በእንዲህ አይነት ጉዳይ ላይ መጠቀም ያለብን ሐዲስ እንዲህ አይነት ደረጃ የደረሰ ሐዲስ መሆን አለበት ብለው ቃዒዳ ያስቀምጣሉ። ለምን ሲባል ከዚያ ዝቅ ያለ ከሆነ ለማስረጃነት አይሆንም፣ አይመጥንም። ለምንድን ነው ሲባል የሆነ ግርታ ስለሚገባበት ወይም ደግሞ በትክክል ضبط መደረጉ ላይ የተወሰነ እንከን ሊገባበት ስለሚችል አይሰራበትም ይችላሉ። ሌላኛው መዝሀብ ደግሞ አይ ይሄ እኮ በዚህ መልኩ ይፈታል፣ ይሄኛው ምን ሰጋው ስጋት በዚህኛው በኩል ይጠገናልና ቢሰራበት ምንም ችግር የለም ብለው አሁን ይሄ እንደዚህ ቀዋዒዶችን ከላይ ሲያስቀምጡ እዛች ጋር ልዩነት ሲኖር አንዳንድ አቡ ሐኒፋ እኮ እንዲህ ሲል እኮ የዝኩሩ ሐዲሰን ይባላል። ይሄው ሐዲስ እየጠቀሱ አይደለም ወይ? ሻፊዒም ይሄን ሲል እኮ ሐዲስ ጠቅሰዋል ይባላል። ሁለቱም ሐዲሶቹ የሚሰሩባቸው ናቸው ብለው ሁለቱም ትክክል ናቸው ብለው አንዳንድ ተካፍለው ይዘው አይደለም። ምክንያቱም ነብዩ ተቃራኒ ነገር አይናገሩም፣ ሙተናቂድም አይሆኑም። ረሱል ዓለይሂ ሰላቱ ወሰላም ማለት የሚገጫጭ ነገር አይናገሩም። አንዴ ይቻላል፣ አንዴ ደግሞ አይቻልም። በዚያው ጊዜ ማለት ነው። ያኛው ፈርሶ ሳይሆን ልክ የተናቁድ የሚያወራ አይነት ሰው ከነብዩ አይገኝም። ስለዚህ ሐዲሶችን በሚጠቀሱበት ሰዓት ዓዋሙ ትንሽ ከዒልሙ ራቅ ያለው ሰው እንዴ ከይፈ ይኻሊፉ الإمام أبو حنيفة حديثا ሊል ይችላል። አንዳንድ ይሄ ልጅ ነው ገና በዒልሙ ገና ያልበሰለ ሲሆን ነው ገና ምን አይነት ሐሳቢ ላይ እንዳሉ እነሱ የምን ደረጃ እንደደረሱ አልገባውም። ለዚያ ወዲያ ወደ መኮንኑ ይሄዳል። እንዴት ሻፊዒ እንዴት ይሄን ሐዲስ ይخالፋሉ ሊል ይችላል። ነገሩ እንደዛ አይደለም። ሻፊዒ ረዲየላሁ ዐንሁ ራሳቸው የተናገሩት إذا صح الحديث فهو مذهبي ብለው ሐዲስ صحيح እስከሆነ ድረስ ሊሰራበት የሚገባ ሐዲስ እስከሆነ ድረስ መዝሃቤ ነው ብለዋል። አቡ ሐኒፋም ይሄን ይላሉ፣ ማሊክም አሕመድም ይሄን ይላሉ። ጉዳዩ መንጋ ነው። አንዳንድ ሙርሰል የሚባል ሐዲስ አለ። ለምሳሌ
كفيلوች تعريف سيادقوت ومرسل منه الصحابي سقط وقل غريب ما روى راو فقط يلالو ومرسل منه الصحابي سقط بلو عندما يقول يالو يقول ليلوش دمو المرسل هو من رفعه التابعي أو من بعده إلى النبي صلى الله عليه وسلم يعني تابعي من رفعه التابعي إلى النبي مكة تابعي ولا النبي يستقى مرسل يبالال تابعي ولا نبي بلوال بلو سيل مالتنا بقت تحسو الصحابي نقرن سائل بقت تاسيا بزي لاي هي يسرابتال ويس يسرابتم اندي هايتو حديث الصحابي يالتقسمنا الصحابي ካልተጠቀሰ ሐዲሱ መሃል ላይ መቋረጥ ገብቶበታል ዘጋቢዎቹ መደርደር አለባቸው ከሌ የሚለው መያያዝ መቻል አለበት ስለዚህ ከፊሎች ቢሰራበት ችግር የለውም شرط يرجعلو عندنا شو إذا تتبع وأنه لا يروي إلا من صحابي يعمل به مثلا مراسيل سعيد بن مسيب يبالو تابعي له من كبار التابعين ناتشو من أفضل التابعين ناتشو من الأفاضل ناتشو إني كان نبيو قطتا يميوراتشو ويم نبيو اندهالو ميلواتشو حديثوች አሉ እና ተተብዑ ተደርገው እነዛ ሁላ ሙተሲል መሆናቸው ሙስነድ መሆናቸው ተረጋግጧል እንደሳቸው እንኳን ሲዘግቡ قال رسول الله صلى الله عليه وسلم ቢሉም መቼም ሰሚዕቱ አይሉም ይታወቃል ሰማሁኝ ከሳቸው አይሉም እሳቸው እንዲህ ብለዋል ነው የሚሉት ዛሬኛ እኮ ብድግ ብለን ሐዲስን عن ابي هريره ለላልኩ እኔ መዘግበው ከአቡ ሁረይራ ነው የሚመስል ነው እኮ ቃሉ እኮ እኛ መች ተገናኘን ከአቡ ሁረይራ ጋር ሪያዱ ሷሊሒን ምን ተዓዲም እንደዚህ የሚደረግበት ቦታ عن ابي هريره ይላል عن ምን ማለት ነው عن ቡኻሪ ከሆኑ ሰነዳቸውን ከራሳቸው ጀምረው اخبرني فلان ብለው ይጠቅሱና አቡ በክር ብን አቢ ሸይባ قال حدثنا فلان ያሉ እሳቸው ጋር ይርሱታል አቡ ሁረይራ ጋር ይርሱታል مثلا የኛው ግን ብድግ ብለው عن ابي هريره ሲል اروي عن ابي هريره كونه من انا لك لبانه عنده قال الامام النووي باسناده الى ابي هريره تبلو እሳቸው የሐፈዙት የራሳቸው እስናድ ስላላቸው እንደዛ ብለን ከነወይ ደግሞ እኛ ኢጃዛውን ከመሻይኾች አግኝተን ኪታቡ ሪያዱ ሷሊሒን مثلا ኢጃዛ ተሰጥቶን ከሆነ ማዕሁድ ሆነው ማዕሩፍ ሆነው አሁን ባንጠቅሰውም የታወቀው ሰነድ እኔ ከሼኺ አስቀርቶኝ ከሆነ ሼኺ ከሼኹ ግን ሰነዱን እንዘለውና እናልፈውና ነወይ ጋር እንደርስና ነወይ ደግሞ ራሳቸው የጠቀሷቸው የሚዘግቡባቸው ሰነዶች አሉ እሳቸው እንዳይረዝም ብለው حذف አድርገውታል ሰነዱን ቀንሰውታል ልክ እንደዚሁ እንደነ ሰዒድ ኢብኑ ሙሰይብ ያሉትም قال رسول الله صلى الله عليه وسلم እዚህ ጋር መሃል ላይ የነገራቸውን ሱሐባ አልጠቀሱም ማለት ከሱሐቢ ሳይሰሙ ያወሩ ነው ማለት አይደለምና ተተቡዕ ሲደረግ ከሱሐቦች ናቸው كلها متصلة الاسناد እንደሆነ አረጋግጠዋልና ይሰራበታል ይላል አይሰራበትም እንዲህ አይነቱ ሐዲስ ይሰራበታል የሚሉ አይነት ልዩነቶች ይመጣሉ በዚህ ምክንያት ሐዲሱ እንዴ የሰዒድ ኢብኑ ሙሰይብ ሐዲስ አለ አይደለም ወይ ፉላን ሐዲስ አለ አይደለም ወይ ተብሎ ቢጠቀስ አይ بعض الائمه لا يعملوا بالحديث المرسل قواعد ነው ይሄ መመሪያ ነው እንግዲህ አሁን ስለ አንዲት ንዑስ ጉዳይ ሳይሆን የምናወራው ስለ ጥቅል ያ ሰላት ላይ ሊገባ ይችላል ውዱእ ላይ ሊገባ ይችላል ከሶም ጋር የሚያያዝ ሐዲስ ጋር ሊገባ ይችላል ከጂሃድ ጋር የሚያያዝ ከፊዲያ ጋር የሚያያዝ ሌላም ስለዚህ ቀዋዒዶቻቸው ጋር ልዩነት ያው ምናልባት ስለዚህ ጉዳይ ሲወራ ትንሽ የዒልም ሙማረሳ ያለው ሰው ቶሎ ሊወስድ ይችላል ምንለው ነገር ቶሎ ሊወስድ ይችላል ብዙም ደግሞ ያልገባ በዚህ ጉዳይ ብዙም ሙማረሳ ያላደረገ ሰው ምን ለው ነገር ላይገባው ይችላል ሊከብደው ይችላል ያው የትኛውም የእውቀት ዘርፍ ላይ ሁሉም ነገር ለሁሉም ሰው ግልጽ አይደለም አይገባው የትኛው ከፊዚክስ ጋር የሚያያዙ ከኬሚስትሪ ጋር የሚያያዙ መሳኢሎችን ከነጭራሹ እነዚህን ትምህርቶች ተምሮ ለማያውቅ ሰው ላስረዳው ወጥር ሰው ወንድም የተወኝ ነው የሚለው አንደኛው በቃ ስለማይገባኝ ነገር አትንገረኝ
ኮምፒውተር ውስጥ ስላሉ እንደ ነገሮች የሆነን ከነጭራሹ ኮምፒውተር አይቶ ለማያውቅ ሰው ብታስረዳው ቋንቋው ራሱ አይገባኝም አማርኛ ምንድነው የምታወራው ሊልህ ይችላል። ለምን ስለማይገባው ነገር ስለሆነ። ስለዚህ አህል አለው ባጭሩ ከኛ ከዓዋሙ الناس የሚጠበቀው أن نستفتي العالم ونعمل بما يفتينا به لكن العالم ثقة هنا الله يفرى ታማኝ ሆነ የማይክድ ኺያና የማይፈጽም ዓሊም ነው ፈትዋ የሚጠየቀው። ፈትዋ ስንልኛ አሁን ለመሳኢል غير منصوص عليها የሆኑ ተከስተው ስለማያውቁ መሳኢሎች ሙጅተሂድ ይጠየቃል። ሙጅተሂድ መልስ ይሰጣል። አንድ ቀን ሊፈጅበት ይችላል ያን መልስ ለማግኘት፣ ወዲያው ሊመልሰው ይችላል፣ ከሳምንት በኋላ ሊመልስ ይችላል። يعني حتى يبذل كل وسعه جهود እስኪያደርግ ድረስ። ዓሚዩ ይህን ሙጅተሂድ ከጠየቀው በኋላ ጀዋቡን ሰምቶ ሄዶ መስራት ነው የሚጠበቅበት። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን እንጂ ሚን አይነ ለከ ብሎ ማለት አይጠበቅበትም። እስኪ ይህን ነገር ከየት አምጥተኸው ነው? ሙጅተሂዱ ለዓሚዩ ሊያስረዳው ይሞክር አይረዳም። ዓሚዩ لأنني أخذته من حديث كذا إذا كان كذا والعلة كذا بلو يما لاقوا على مستسقبهنا هنا. ስለዚህ ስለማታቀው ነገር ኢጥቃን ስለማታረገው ነገር ቢነገርህ ስለማይገባህ ነገር የግድ ነው ውስጥ ገብቼ እንደ ሙጅተሂዱ ለሆነ አትልም። ፈትዋ ሰምተህ መሄድ ነው። ስለዚህ ኹላሷ ይሄ ነው። ከሙጅተሂድ ኢጅቲሃድ ማድረግ ይጠበቃል፣ መልስ መስጠት ይጠበቃል። ከዓምይ ደግሞ ከተራው ሙስሊም ህብረተሰብ ደግሞ መልሱን መስማትና መውሰድ። ከዚያ በኋላ ራሱን በዕልም ማበልጸግና ዓምዩ አድጎ ቢያንስ እንደው ማአኺዙ ደሊሉን ከየት ወሰዱት ሙጅተሂድን ባይኮን ሊታወቅ ይችላል። ከፍ ያለ መቃም ያላቸው ሰዎች ሊያውቁት ይችላሉ። ማአኺዙ ደሊል የት ነው የሚለውን ነገር ወደ መረዳቱ ኢጅቲሃድ ማድረግ ባይችል እንኳን ወደ መረዳቱ ሊደርስ ይችላል። ይሄ ከዕልምን እንግዲህ ሙማረሳ ከማድረግ በደንብ ተምሮ ትንሽ የተሻለ የእውቀት ደረጃ ጋር ሲደርስ የሚያገኘው ይሆናል። ስለዚህ ባጭሩ አሁን መዛሂቦቹ የተለያየ መስአላዎች ላይ የተለያየ ሐሳብ ያላቸው በግልጽ በተቀመጡና መሰረታዊ በሆኑ ጉዳዮች ላይ ሳይሆን ቅርንጫፋዊ በሆኑ ጉዳዮች ነው ምንለው ማለት ነው። ባጭሩ ቅርንጫፋዊ ጉዳዮች ላይ ነው። ቅድም እንዳልነው እነሱ በግልጽ ያልተቀመጠላቸው ለሙጅተሂድ የተተው ነገሮች አሉ። አላሁ ተዓላ ሐኪም ነው። ረሱል ዓለይሂ ሰላቱ ወሰላም ሰይዱና ሙዓዝን ወደ የመን ሲልኳቸው ከይፈ ቱፍቲ ያሏቸው በምን መልስ ትሰጣለህ? ከይፈ ቱጂብ ቢዛ ሱኢልተ ሲሏቸው ቢኪታቢላህ አሉ። ሙዓዝ ወጣት ናቸው ግን ዓሊም ናቸው። ለአንዳንዱ አላህ የሚሰጠው እውቀት ሰፊ ነው፣ ግን ወጣት ናቸው። ምናልባትም 20 ምናምን ዓመታቸው ውስጥ ናቸው እና እንዴት ነው መልስ የምትሰጠው ሲሏቸው ቢኪታቢላህ አሉ። ፈኢን ለም ተጅድ ፊ ኪታቢላህ አሏቸው። ይሄ የተጠየቀው ነገር ቁርአን ላይ ባታገኘው አሏቸው። በግልጽ የሰፈረ ነገር ማለት አዎ ፈፊ ሱነቲ ረሱሊላሂ ሰለላሁ ዐለይሂ ወሰለም አሉ። ከእርሶ የሰማሁትን ከእርሶ በወሰድኩት በሱና ይባላል በዚህ መልስ ሰጣለሁ አሉ። ፈኢን ለም ተጅድ ፊ ሱነቲ ረሱሊላህ አሏቸው። ባታገኝስ አዲስ ነገር ሊሆን ይችላል። ምን አሉ ሙዓዝ ረዲየላሁ ዐንሁ አጅተሂዱ ረእይ ወላ አሉ። በጣም ኢጅቲሃድ አደርጋለሁ አቅሜ እንዳለ ተጠቅሜ ይሄ የተጠየቅኩት ጥያቄ ከየትኛው ከተማርናቸው ከነቢዩ ከተማርናቸው እነሱ ከመጣባቸው ሐዲሶች ቁርአን ላይ እነሱ ከመጣባቸው ጉዳዮች እነሱ ከመጣባቸው መስአላዎች ውስጥ ከየትኛው ጋር ነው የሚመስለው የሚገጥመው የሚለውን ኢጅቲሃድ አደርጋለሁ። እዚች ላይ ዒላ ዋናው የሙጅተሂድ ስራ ኢስቲኽራጁል ዒላ ነው ይላሉ። ዒለቱል ሑክም ይሄ ነገር ፍርድ የተሰጠበት ሐራም ያስባለው ምንድን ነው? ዋጅብ ያስባለው ነገር ምንድን ነው? መንዱብ ያስባለው ነገር ምንድን ነው?
ዒላውን ሲያገኘው ያቺን ዒላ እዚህ አዲስ የተጠየቀው ነገር ውስጥ ይፈልጋታል። የዋጅብ ዒላ ካገኘባት ይሄማ ዋጅብ ነው ብሎ መልስ ሊሰጥ ነው። ለምን وجدت العلة في ذلك الذي هو منصوص عليه نص የተቀመጠበት قضية ላይ ዒላው አለ እዚህ ላይም አለ። ስለዚህ ያኛውን ዋጅብ ያስባለው ያቺ ዒላ ነች። እሷ እዚህ ውስጥ ከተገኘች العلة إذا وجدت وجد الحكم ነውና ያንን ፍርድ ይሰጣል። ስለዚህ ኢጅቲሃድ አደርጋለሁ ወላ አሉ ማለት ወላ أقصر ማለት ነው። يعني አቅሜን አንጠፍጥፍ ተጠቅሜ ማለት ነው። يعني ሙሉ አቅሜ ያለኝን የእውቀት አቅም በحث በማድረግ ላይ ዒላውን በመፈለግ ላይ ከየትኛው መስአላ ጋር ይገጥማል በሚለው ላይ ይሄ ነገር የትኛው ምድብ ውስጥ የሚመደብ ነው የሚለውን በመፈለግ አቅሜን ሙሉ አሟጥጬ እጠቀማለሁ። ከዚያ በኋላ መልስ እሰጣለሁ አላቸው። ኢጅቲሃድ ማለት ይሄ ነው። እንግዲህ ረሱል ዓለይሂ ሰላቱ ወሰላም አሏቸው አልሐምዱሊላህ አሉ ደስ አላቸው። الذي وفق رسول الله لما يحب رسول الله አሉ። يعني ሙዓዝ እሳቸው መልእክተኛ ናቸው። ረሱሉላህ ይባላሉ። የአላህ መልእክተኛ ናቸው። እየተላኩ ነውና ልዑክ ናቸው። ይህንን ሰው ሙዓዝን እኔ ለምወደው ነገር ለወፈቀው ጌታ ምስጋና ይገባዋል ደስ አላቸው። يعني ብስለታቸውን አይተው ማለት ነው። አሁን ከዚህ የምንረዳው ምንድነው? መንሱስ عليه የሆኑ ሁክሞች ወይም ግልጽ ፍርዳቸው የተቀመጠላቸው ጉዳዮች ኢጅቲሃድ አይደረግባቸው። ለኢጅቲሃድ بعد قيام النص ነው። የለም በቃ ነስ ቁልጭ ብሎ ከመጣ በኋላ በዘካት ዋጅብነት ላይ እስኪ ኢጅቲሃድ እናርጋ ይባላል። وأقيموا الصلاة ከተባለ በኋላ እስኪ ሶላት ዋጅብ ነው ወይስ አይደለም በሚለው ግዴታ ነው ወይስ አይደለም በሚለው ላይ ኢጅቲሃድ እናርጋ ብለው አይገቡበትም። ለምንድን ነው? ቁርጥ ያለ ነገር ስለተቀመጠ። ነገር ግን ቁርጥ ያለ ሁክም ያልተቀመጠላቸው ነገሮች ላይ ቅድም እንዳልነው ፈርዒ የሆኑ ነጥቦች ላይ ዓሊሙ ኢጅቲሃድ ያደርጋል። በዚህ ምክንያት የአንድ ሰው ኢጅቲሃድ ከዚያኛው ኢጅቲሃድ ሊለይ ይችላል። ፍርዱ የደረሰበት ውጤት ያኛው ከዚያኛው ሊለይ ይችላል። መለያየቱ የመጣው ከዚህ ነው። ሰዎች ከዚህ መስመር ሲያፈነግጡ እንግዲህ በዓቂዳም ጉዳይ መሰረታዊ ጉዳይ ስለሆነ ተበይኖ ተብራርቶ ተገልጾ አቋም ተወስዶበት በይነል መዛሂብ እኩል አቋም ተወስዶበት ያለፈ ነገር ሙተሻቢህ አንቀጾች እንዴት መተርጎም እንዳለባቸው ያለፈ ጉዳይ ነው። ከዚህ ወጥቶ ለመሄድ ሲሞከር ነው አይደለም እንግዲህ ብዙ ነገር እንሰማለን። ትርምስ ውስጥ እንገባለን። በቀናቶች ውስጥ በዚህ ሳምንት ውስጥ በጣም አስቀያሚ ቃላቶችን እየሰማን ነው። አላህን በሚመለከት እግር አለው እግር የሚል ተጠቅሷል። ጀርባ ሳለው እሱ አልተጠቀሰም። ጭንቅላት አለው አልተጠቀሰም። አይኖችስ ተጠቅሷል። እንደዚህ አይነት ነገሮች ምንጫቸው ከዚህ አሁን ከአራቱ መዛሂቦች በግልጽ ካስቀመጡት ነገር አፈንግጦ ለመውጣት ሲሞከር የሚያጋጥም ችግር ነው ማለት ነው። ይሄኛው ያው ዓቂዳዊ ጉዳይ ነው። ብዙ ጊዜ መዛሂቦች የሚናገሩት ፈርዒ የሆኑ የአሕካም ጉዳዮች ላይ ነው። ፊቅሃዊ የምንላቸው ጉዳዮች ላይ ነው። ዓቂዳዊ የሆኑ ጉዳዮች አዲላቸው ግልጽ የሆኑ መሰረታዊ ነገሮች አሉ። በቃ ማንም ሰው ኢጅቲሃድ ላርግ ማለት አይጠበቅበትም። መግባት አይፈቀድለትም። እያንዳንዱ ሙስሊም በአቅሉ የሚደርስባቸው ወሳኝ ነጥቦች አሉ። አሁን ያንን እንደ አዲስ እኮ ነው አሁን ነገሩ ያለቀለት ጉዳይና ማ يشهد عليه كل عقل سليم ጤነኛ አእምሮ የሚፈርደው ነገር ነው። እንደ አዲስ አሁን ማቡካት ተይዟል። ከአንሁ መሰረቱን እኮ ንዶ ኢስላም አለ ማለት እኮ አይደፈርም እኮ በዚህ መልኩ እኮ አይቻልም እኮ መሰረቱን ከናዱ በኋላ ያኒ ስለ አላህ ማንነት ቁርአን ላይ ከመጣው ለይሰ ከሚስሊሂ ሸይእ በላይ ገላጭ የለም ማለት ለይሰ ከሚስሊሂ ሸይእ የሚለውን በደንብ ያልተረዱ ሰዎች ስመ ኢስላምን ይዘው በሙተሻቢህ አያቶች በሚገባ ባለ መረዳት ፊትና ሆነውባቸው አላህ ይጠብቀን ተፈትነው ፈተና ናቸው። በዚያ ምክንያት ኸጠር ላይ የወደቁ አደጋ ላይ የወደቁ
ተውሂዱን ዋናውን ተውሂድ ማዕሪፈቱላህ የሚባለውን ነገር የናዱ ሰዎችን እያየን ነው። በጣም ያሳፍራል። ያው በነሷራዎች በኩል ነሷራዎች የተደበላለቀባቸው ናቸው። ተሽቢህ አላቸው። አዎ ምንም ጥርጥር የለውም ተሽቢህ አላቸው። ወልዷል ካሉ አላህን እኔ ትናንት መንገድ ላይ ሆኜ የሆነ ጽሑፍ አየውና ልጇ ነው አምላኳ የሚል ጽሑፍ አይቼ ያው ስለ መርየም ማለታቸው ነው እንግዲህ ይሄ ሙስተሒል የሆነ ዓቅል የማይቀበለው ነገር ማለት ነው። ልጇ ነው አምላኳ የሚለው ይሄ እንዲህ አይነት ዒባራ መኪና ታክሲ ላይ ይሁን መኪና ላይ ተጽፎ አይቼው ነውና እንደው ያስተናተንኩት እንደው ግርም ብሎኝ ሰው ሙስተሒል ነገርም ሲያወራ ምንም ሽምቅቅ ያደረገው ማልኩኝ ነው። አሁን ይሄን ቀደም ሲጽፉ ወይ በስ ጽሑፍ አዘጋጅተው ስፕሬይ ሲያደርጉ እንደው ማዕናውን አያስቡትም ወይ እንደው ቆም ብለው ሰዎች ወይስ በቃ ዝም ብለው እንደ መፈክር ማስተጋባት ብቻ ነው ነገሩ። እና ሙስተሒል ነገር ላይ ወድቀው ፈጣሪን ፍጡር አድርገውት ፈጣሪን የሰው ልጅ አድርገውት አምላክን ከሰው የሚወለድ አድርገውት ማንን ቀዲም ማንን ሐዲስ ሊያደርጉ እንዳሰቡ አላህ ያወቀው። ይሄን ነው ዑለማዎች ደውር የሚሉት ይሄንን ነው። ዒሳን እንዳልወት እናቱን ኸለቀ እንደሚሉት እናቱን ኸለቀ እኮ የሚሉት እና እሱን ወለደችው እሱ ደግሞ እሷን ፈጠራት። ይሄ ደውር ይባላል እንደዚህ አይነት ንግግር እና እንዲህ አይነቱ ሙስተሒል ነው። አልሙሂም እዚህ አይነት ነገር ውስጥ እንኳን ሆነው አንዳንድ የተንዚህ ዒባራዎች ይሰሙባቸዋል። አንዳንድ ሰው በቤተክርስቲያን በኩል ምናምን ሲያልፍም ሊሰማ ይችላል። ፈጣሪ ፍጹም ነው፣ ቦታ እንደማያካብበው ዘመናት እንደማይቆጠሩበት እያሉ የሚያወሩት ወሬ ያላቸው ቅድመ ዓለም ነበረ ምናምን ይላሉ። አሁን እንደዛ እያሉ የሚያወሩት አላቸው እና እየተደበላለቀ እምነት ነው። እየተደበላለቀ ነው። ያኔ የሆነ ነገር ተንዚህ የሚያደርጉ ይመስላሉ። ዝብልቅልቅ ያለ ደግሞ ተሽቢህ ላይ ደግሞ ይወድቃሉ። በጣም የሚያጸይፍ ተሽቢህ ላይ እነሱም ልክ የጠራ እምነትና ንጹህ መንገድ እንደያዘ ሰው ሆነው ደግሞ ሙስሊም ነኝ ከሚል ጋር ይከራከራሉ። ብዙ ጊዜ የሚያጋጥመው ከእንዲህ አይነት ሰዎች ጋር እንደዚህ አይነት ሰዎች ከሙነዚህ ጋር አይከራከሩ፣ ከሙሸቢህ ጋር ነው የሚከራከሩትና አያቱል ሙተሻቢሃትን አያቱል ሙሕከማትን በሚገባ ያለዩ የዓረብኛ ቋንቋን ስፋትና ጥልቀት ያልተረዱ ዓረብኛ በምን ያህል አጠቃቀም በምን አይነት ዘይቤዎች ይመጣል የሚለውን ያላወቁ ሰዎች ጋር እንዲያውም ራሳቸው በተሽቢህ የተዘፈቁ ሰዎች ጋር ሲከራከሩ ኢስላምን ተሽቢህ አድርገው ስለሚያቀርቡላቸው ሰዎች ኢስላምን እንዲጸየፉት እስከ ማድረግ ደረጃ ይደርሳሉ። ሰሞኑን ያስተዋለው ነገር ይሄ ነው። ለዚያ ነው ይሄ በይነል ሙስሊም ወነስራኒ የተደረገ ክርክር ሳይሆን በይነ ሙጀሲሚን ወሙጀሲም የተደረገ ክርክር ነው። ስሙን እስልምናና ክርስትና ስላለው አይደለም። ሰዎች በራሳቸው ስም በራሳቸው መጠሪያ ከሙነዚህ ጋር ግን ሆኖ ቢሆን ኖሮ ክርክሩ ፈጣሪ ፍጹም ነው። እዚህ ጋር አንተ ከልጅ የጠራ ነው ስትል ልጅ ብቻ እኮ አይደለም እኮ ከአካላትም አጥርተኸው ነው፣ ከሰውነትም አጥርተኸው ነው፣ ፍጡሩን ከመምሰል አጥርተኸው ነው። አለዚያ ሰው ይመስል ነገር አርገህ ስለኸው ልጅ አልወለደም ብትል መሃን ነው ወይ ቢሉህሳ መጀመሪያ ሰው አድርገህ ሰው ካረገው በኋላ አልወለደም ሲለው መሃን ነው ማለት ነው። እኛ የሚወልድ ነው እናንተ መሃን ነው። ልዩነታችን ታዲያ እዚህ ጋር ነው ሊባል እኮ ነው። ያ አላህ በጣም በሚያሳፍር መልኩ አንዳንድ ራሳቸውን ወደ ኢስላም ያስጠጉ ሰዎች ስለ አላህ እየተናገሩ የጁዙ ቃለ ኢብኑ አንዱ ከነዛው ስሙን ተውና ምን አለ የጁዙ አን የተኺዘ አላህ ወለደን አለ ወልዒያዙ ቢላህ ወይም ቃዲሩን አን የተኺዘ ወለደን አለ አላህን ማለት ነው። ልጅ መውለድ ይፈልግ መውለድ ይችላል አለ። ምን አለ አጣሙ ላዚሙን ሲያመጣው ኢዝ ለው ለም የቅዲር ዐለይህ ለካነ ዓጂዘን አለ ወልዒያዙ ቢላህ። ይሄ እንዲህ አይነቱ ንግግር
አላሁ ስብሓነሁ ወተዓላን ሊወልድ ይችላል ብሎ ማሰብ ከነሷራ እምነት ወልዷል ሊወልድ ይችላል የሚል እንጂ ሌላ ልዩነት ጉዳዩ ወለደና አልወለደም አይደለም። ዘይድ ልጅ አለው የለውም ስለሚለው እኮ አይደለም አሁን ጉዳዩ። እኛ የምናወራው ስለ ፈጣሪ ስለሆነ ልጅ ከመውለድ የጠራ ነው ስለሚለው ነው የምናወራው። ለምን ለይሰ ጅስመን አካል አይደለም፣ ለይሰ በሸረን፣ ለይሰ ሸኽሰን ሰው አይደለም፣ ቁስ አይደለም እያለ ነው አላህን። እኛ ቁሶች ነን፣ አላህ ቁስ አይደለም። እኛ ስጋ ነን፣ እኛ አጥንት ነን። የአጥንት የስጋ የመቅኒ የደም ስር የነዚህን ቅንብሮች ነን እኛ። አላህ ጀለ ጀላሉሁ ቁስ አይደለም ከነጭራሹ። ለይሰ ለሕመን ወለይሰ ደመን ወለይሰ ዐዝመን ወለይሰ ሙኸን ወለይሰ ዐሰበን አይደለም። ወለይሰ ሐጀረን ወለይሰ ضውአን ብርሃንም ጨለማም ድንጋይም እንጨትም አይደለም። አላህ ለይሰ ሚን ጂንሲ ልዓለም ልከሲፍ ወለይሰ ሚን ጂንሲ ልዓለም ለጢፍ። ይሄ ከሚጨበጡ አካላት ከሚዳሰሱ አካላት ውስጥ የማይመደብ አላህ ከማይዳሰሱ አካላት እንደ ብርሃን እንደ አየር ያሉትንም አይመስልም። አላህ ከነሱ አንዱም አይደለም። ሊአነሁ ኻሊቁል ጂንሰይን አለ። የሁለቱም ጂንሶች የሚጨበጡትንም የማይጨበጡ ቁሶችን ይሄ ሞሊኪውላቸው የተራራቁ ምንላቸውና ሞሊኪውላቸው የተጠቀጠቁ ምንላቸውን አጅሳሞች የፈጠረ ነው አላህ። ስለዚህ እነሱን የፈጠረ ፈጣሪ እነሱን አይመስልም። አሁን ሙዋሂድ ከነዚህ ጋር ቢከራከር በዚህ ነበር የሚያቆሙ። ልጅ ማለት ሙስተሒል ነው ብሎ እስቲሓላውን ደሊል አምጥቶ ይጠቅስለታል። አባታችን ወይ ምናምን ለሚሉት በሰማይ የምትኖር የሚሉት ሰማይ ቦታ መያዝ እኮ ፍጡርነት ነው፣ ከጃይነት ነው፣ ፈቂርነት ነው። ልጅ መውለድም ፈቂርነት ነው፣ ስሜት አለው ማለት ነው፣ እንዲህ ያለው ማለት ነው እየተባለ ይኬድ ነበረ። ነገር ግን ከንጹህ ተውሂድ ያፈነገጡ ሰዎች ከንጹህ ተውሂድ ኡማው ከመጣበት ዓቂዳ ቁርአን ላይ ምን ያህል ቦታ ነው ሱብሓነላህ የሚለው ያለው? ምን ያህል ቦታ ነው? ተንዚህ እኮ ነው። ተነዘሀ አላህ ጀለ ጀላሉሁ ተንዚሃን ሊላህ። በጣም ብዙ ቦታ ነው ይህ የሚመጣው። ለምን? አላህ በፍጹም ከፍጡራን ጋር ስለማይመሳሰል። ግማሽ ጎኑ ተሽቢህ ሆነው በሌላ በኩል ተንዚህ ያደርጋለሁ የሚል ሰው የትም ነፃ አይወጣም። ድንጋይ ከሚያመልክ ጋር ቢከራከር አያሸንፈውም። ፀሐይን ከሚያመልክ ጋር ቢከራከር አያሸንፈውም። ለምን? ليس على دين الإسلام، ليس على دين الإسلام. كيف يجرؤ الإنسان أن يقول حين يسأل هل الله له رأس أو لا يقول لم يأتي؟ እንዴት ነው ሰው ራሱን ሙስሊም አድርገው ጭንቅላት አለው የለም ሲባል አለውም ይላል መጣም የለውም ይላል መጣ። እስኪ አንተ ምን አቋም ብትባል አለውም የለውም ማለልም ዲል ነው ማለት ነው። ስለዚህ እሱ ጋር ያለው እምነት ሊኖረውም ይችላል ላይኖረውም ይችላል ነው ስላልተገለጸ ነው እንጂ። አዎ በቃ አለውም የለውም አለልም ማለት እኮ ቢገለጽ ኖሮ አለውል ነበር በቃ እል ነበር ነው። ጭንቅላት ምንድነው ስትሉት ደግሞ ያው ጭንቅላት ነው ያላችሁ። ታዲያ እጅ ምንድነው ሲባል እጅና ነው እጅ ነው አይደል? እጅ ነው ማለት እኮ። ባት ምንድነው ሲለው ባት ነው አለ። ያኒ እንደው والله እንደው ለነዚያ ሰዎች ቂማ ለመስጠት ሳይሆን እዚህ ጋር የምናነሳው መሀል ላይ እየተደናገሩ ያሉና ግራ የገባቸው ሰዎች ስላሉ አንዳንዶችም እስልምና እንዲህ ነው እንዲህ የሚል ነገር ውስጥም እንዳይገቡ ليس الإسلام ما يقوله هذا الإنسان እስልምና ይሄ አይደለም። እሺ ሐዲስ ላይ እንዲህ የሚል መጥቷል له معنى يليق بالله والله ረፍት ነው ተውሂድ ረፍት ነው ተንዚህ ረፍት ነው يد الله فوق أيديهم ይሄ አረብኛን ተማርና ይገባሃል። አረብኛ ላይ እንዲህ አይነት አጠቃቀም አለ። عهد الله فوق عهودهم በሚል ይፈሰራል አለ። የድ በኒዕማ ማዕና ይመጣል። የድ በዓህድ በሚል ማዕና ይመጣል። የድ ቁድራ በሚል ማዕና ይመጣል። والسماء بنيناها بأيد وإنا لموسعون በዚህ ማዕና ይመጣል። በቁድራ بأيد بقوة ተብሎ ተፈስሯል። ስለዚህ እስልምና ላይ ተጅሲም የለም። በእስልምና ስም ተጅሲምን የሚያራምድ ሰው ፉላንን አይደለም ሌላ ፀሐይ የሚገዛ ሰው ይመጣል ሊያሸንፈው አይችልም። ያናው ሁለቱም የሚያምኑት ነገር አካል ያላቸውን መጠን ያላቸው ነገሮች ስለሆነ ማለት ነው። አልহামዱሊላህ الذي عافانا።
ተመልካቾቻችን የተከታተላችሁ የምትገኙ ጠይቁ ፕሮግራማችን ነው። ትንሽ መግቢያው ላይ የመጀመሪያው ፓርት ላይ ትንሽ ረዘም አድርገነዋል ከተንዚህ አኳያ ስለሆነ ነው። አሁን የተወሰኑ ቆይታዎች እረፍት እንወስድና ተመልሰን እንገናኛለን። እስካችሁ አትሉ ጠብቁ ኢንሻአላህ። ተመልካቾቻችን የምትከታተሉ ጠይቁ ፕሮግራማችን ነው። የተለያዩ ጥያቄዎች ካሏችሁ በተለምዶ አድራሻዎቻችን በኩል ላኩልን። አሁንም አብራችሁ ነው ኢንሻአላህ። ከረፍት በፊት ያወራነው የነበረ ነገር አለ። እንግዲህ እነዚህን ባት አለው ባት ነው አጃለው እጅ ነው አለ የሚሉ ሰዎች ደግሞ በጎን ደግሞ እኛ ሱፊዮች ነን ብለው ደግሞ እንደገና አትንኩብን እነዚህን አካላቶችን ላኢላሃ ኢላላህ እያሉ ስለሆነ አብረን ወደ አንድ ቅብላ እየሰገድን ስለሆነ ይሏቸዋል። ሱብሃንአላህ እነዚህን ይህንን የሚሉትን ይህን ብሎ እየተናገረ እንኳን ባት ነው ያለ እጅ ነው ያለ እየተናገረ እንኳን ይሄ ኩፍር ነው፣ ይሄ ሪዳ ተከስቶበታል፣ ሸሃዳ አድርግ ለማለት የሚያንቃቸው ሰዎች አሉ ዶክተር። እነዚህ ደግሞ አሁን ሱፊያንን ብለው ፊት ለፊት ደግሞ የሚጋፈጡ ሰዎች አሉና ሙስሊሙ ማህበረሰብ በደንብ አድርጎ ምን ማለት የሚሆን መቼም ማሰቢያ አለንና ሁላችን በዛ እንድንሄድ ነው እናነሳው ማለት ነው። መርሐባ። ወደ ተከታዩ ጥያቄ ስናልፍ በ0928 መጨረሻው 58 አሰላሙ አለይኩም አብዱ ነኝ ከቦሌ የሆነ ህመም ነበረብኝ። እናም ጠንቋይ ቤት ሄጄ ጨጎራ ጥበት አድርጌያለሁ። እዛው የሚሰራ ምግብን በልቻለሁ። ሐራም ይሆናል እንዴ ይላል። ጠንቋይ ቤት መሄድ በሸሪዓ ክልክል ነው። እስልምናችን ከልክሏል። ምናልባት ጠንቋይ ስሙ እናኝቶ በዚህ ስም ተሰራጭቶ መድኃኒት የሚሰጥን በጠቅላላ ጠንቋይ እየተባለ የሚጠሩት ከሆነ ያው አጠራሩ ትክክል ላይሆን ይችላል። ማለት አንዳንድ የሆድ ህመም ያለባቸው ሌላ አይነት ህመም ያለባቸው ሰዎች የባህል ሕክምና የሚሰጡ ሰዎች ጋር አዕሻብ ቅጠላቅጠል ስራስሮችን የመሳሰሉትን ነገሮች እየቀመሙ ወይም ለዛ የሚሆን መድኃኒት እያዘጋጁ የሚሰጡ ከሆነ ከጥንቆላ ጋር አያያዝም። የግድ ይሄ በጂን በኩል ነው የሚታወቀውም አይባልም። ዒልም ነው። ጥቡል አረቢ ይባላል ወይም ጥቡል አዕሻብ ይባላል። መድኃኒት ለምሳሌ ሐኪሞች ጋር ቢኬድ ሆስፒታል ክሊኒክ ቢኬድ የሚሰጡ የሆኑ እንክብሎችን መርፌን የመሳሰሉትን ነገሮች እዚያ ደግሞ ባህላዊ በሆነ መልኩ የባህል ህክምና ይሉታል። ባህላዊ በሆነ መልኩ በተጅሩባ በሙከራ በተለያዩ ብዙ ጊዜ አባት ለልጅ እንዲህ እየተወራረሱ የሚሄዱ ናቸው የሚሆኑት በአብዛኛው። ይሄ ቅጠል ለዚህ ይሆናል፣ ይሄኛው ስር ለዚህ ይጠቅማል፣ ይሄኛው ግንድ ሲሰበር የሚፈሰው ፈሳሽ ነገር ለዚህ ይጠቅማል፣ እንዲህ እየተባለ የሚወረስ የሆነ ዒልም ነው። በዚህ አይነት ዒልም እውቀት ያላቸው ሰዎች ከሆነ ህክምና እያደረጉ ያሉት ሸርዓን ምንም ችግር የለም። ጥብ የሚባለው ድሮ ከመጀመሪያ ሲጀምር ከዚህ ነው፣ ከአዕሻቦች ከስራስሮች ከቅጠላቅጠሎች ነው። ከዚያ እየተጨፈጨፈ ትንሽ አደግ ሲል ቴክኖሎጂም ዘመኑ ሲቀየር እንክብሎችን ከዛ ውስጥ የሚወጡ ፈሳሽ መድኃኒቶችን የመሳሰሉትን መሰራት የተጀመረው ከጊዜ በኋላ። ስለዚህ አስሉ ያ ነው። ወደ አስሉ ከተመለሰ ሰው ኢትቃን የሚያደርገው ሰው ዝም ብሎ ልሞክረው ሳይሆን በሰው ህይወት ላይ መቀለድ አይቻልም። የሰውን ህይወት እንደ አይጥ መሞከሪያ ማድረግ አይቻልም። ክቡር ህይወት ነው። ክቡር የሆነች ነፍስ ነች። ጥንቃቄ በተሞላበት መልኩ ኹብራ ያለው ሰው ልምድ ያለው ሰው አማን ያለው ሰው ካደረገው ችግር የለም። ከዚህ በተቃራኒ ግን ከጂኖች ጋር ተዓሙል የሚያደርጉና የጥንቆላ ስራ የሚሰሩ ከሆነ እዛ ቦታ መሄድ ክልክል ነው፣ ሐራም ነው። ከነሱ ጠይቆ መስማትም አይፈቀድም። ተስዲቅ ማድረግ መቀበልም አይቻልም። ማንኛውም እነሱ ይህን አርግ የሚሉትን ነገርም አንቀበላቸውም። ለምን? ለይሱ ሲቃት እና ሰዎች ታማኞች አይደሉም። ለምን? ያሉበት ሐል መጥፎ ሐል ስለሆነ ከሸያጢኖች ጋር የሚሰሩ ስለሆኑ ማለት ነው። ስለዚህ ጠያቂያችን ጨጓራ ጥበት አድርጌያለሁ ሲል ይሁን የሚጠጣ ነገር ጠጥቶ ሆዱ እንዲያጥብለትና እንዲያወጣለት የተሰጠው መድኃኒት ከሆነ ዛሂሩ እንዲህ አይነት ነገሮች ህክምና ከሚሰሩ ሰዎች የሚሰጥ ነው የሚሆነው።
ከቅጠላ ቅጠል ከስራ ስር ጋር ምናምን የሚያያዙ ባህላዊ ሕክምና የሚሰጡ ይህን ጠጣውና ያጥብልሃል ይባላል። ብዙ ቅጠሎች አሉ አላህ የፈጠራቸው ለመድኃኒትነት። ከዚያ ያን ነገር ሲወስደው ሊጠቅመው ይችላል። ሰው እኮ ቤት ውስጥም ሆኖ ኮሶም ጠጣ ይባላል አይደል? ሌሎች የሚጠጡ ነገሮች ይኖራሉ። ሆዱ እንዲታጠብለትና ንጹህ እንዲሆን ከፈለገ እንዲህ አይነት ሕክምና ተሰጥተውት ከሆነ ጠንቋይ የሚለውን ነገር ከዚህ ጋር እንዴት እንደተገናኘ አላውቅም፣ አላህ ይወቀው። አይ ሰዎቹ የጥንቆላ ስራ ነው የሚሰሩት፣ ከሸያጢን ጋር ከምናምን ጋር እየተገናኙ ነው የሚሰሩት፣ ነገር ግን ለማስመሰልም ለምንም እንዲህ ነገር ይሰጣሉ የሚል ከሆነ መሄድህ ክልክል ነው፣ ያለውን መስማትህ ክልክል ነው ነው የምንለው። የሰጡኝን መብላት የሚለው ምንድን ነው የሰጡት የሚለውን ነገር ይወስነዋል። ሐራም ነገር ነው የሰጡት ወይስ ሐላል ነው የሰጡት? የሚበላው ነገር ስጋ ከሆነ እርዱ በትክክል የታረደ ነው ወይ አይደለም ወይ የሚለውን ያንን ራሱን ፊ ዐይኒሂ ነው የምናወራው። ስለዚያ ጉዳይ እዛ ቤት የተበላ ነገር ሁሉ ሐራም ነው አንልም። ስለዚህ በጉዳዩ ለብቻው ሲጠቀስ የራሱ መልስ ይኖረዋል። በ0913 መጨረሻው 98 የተላከልን ሰላም አለይኩም፣ ጁሙዓ ሰላት እስከ ስንት ሰው ነው መስገድ የሚችለው? ለምሳሌ 3 ሰው 4 ሰው ወይም 5 ሰው ሆኖ ጁሙዓን ማቋቋም ይቻላል ወይ? ጁሙዓ ሰላትን መስገድ ይቻላል? ያው ጁሙዓ ሰላት ኺላፍ በይነ ዑለማ አለ። እንደ ሻፊዒ ያሉ ከ40 ያነሰ አይሆንም ይላሉ። 40 ሙቂም ያኒ 40 ሙስተውጢኖች እዛው ሀገር የሚኖሩ ሰዎች 40 ሰዎች ባሊግ የሆኑ እንዲሁም አሕራር የሆኑ ወንዶች ሲመሰረቱት ነው የሚመሰረቱ ይላሉ። ከዚያ ባነሰ አይሆንም። ሙሳፊሮች እንኳን ቢቀላቀሉ 40 አይሞሉትም። ከሌላ አካባቢ ቢመጡ እንኳን ህፃናት ቢኖሩ ከ40 ውስጥ አይደመሩም። ሴቶች ቢኖሩ ከ40 ውስጥ አይደመሩም። ስለዚህ ሙስተውጢኖች 40 ወንዶች ባሊጎች ዓቂሎች እዛው ሀገር ነዋሪዎች አሕራር የሆኑ ነፃ የሆኑ ሰዎች ይመሰረቱታል። ከዚያ አንድ ሰው ቢያንስ እንኳን ለው ነቀሰ ዋሒዱን ነው የሚሉት ሻፊዕያዎች ዩሰሉን ዙህር ነው የሚሰግዱት። ስለዚህ ከ40 ማነስ የለበትም ይላሉ። ያው ሌሎች መዛሂቦች ጋር ስንሄድ እስከ 12 ሰው የሚፈቅዱ አሉ። እስከ 12 ሰው ያኒ ሐዲሰቱ ኢንፊዳድ ረሱል ዓለይሂ ሰላቱ ወሰላም ኹጥባ እያደረጉ እያለ ሰሓቦቹ የንግድ ቀዋፊሎች ወደ ከተማው ሲገቡ በጣም ብዙ የንግድ ሰዎች ነበር የገቡት፣ ወደ መዲና የገቡት እና ነጋዴዎች ብዙ ተጭነው ሲገቡ ይፈዱ عليها وتركوا قائما ወደዚያ ብትን ብለው ብድግ ብለው ሄዱ። ሱብሃንአላህ ያው አንዳንዶች እንትናቸው እና በዚህ ሐዲስ ላይ የተቀሩት ሰዎች ምን ያህል ናቸው? ነብዩ ቀጥለዋል አለይሂ ሰላቱ ወሰላም። ስለዚህ ጁሙዓም ቀጥሏል ማለት ነው። እና የተቀሩት ሰዎች ምን ያህል ናቸው የሚለው ነው እንግዲህ የቁጥር ልዩነት የመጣው። ከፊሎቹ እንግዲህ ከዛ ያነሰ ነው፣ ከ40 ያነሰ ቁጥር ነው የነበረው። ስለዚህ እሳቸው ቀጥለዋልና ጁሙዓ በዚያም ይሆናል በሚለው እስከ 12 ይሄዳሉ። እንደነ ኢማም ማሊክ ያሉ በቁጥር አልገደቡትም። ኢንማ የወሰኑት አንድ አካባቢ ላይ የሚኖሩ ሰዎች በጉዳዮቻቸው ላይ እርስ በርሳቸው አንዱ ከአንዱ እየገዛም ቢሆን ይሄኛው ጨርቅ እየሸጠ ያኛው ስንዴ እየገዛ ኤክስቲፋ ያላቸው መቼም ሙሉ ለሙሉ መቼም ከሌላ ምንም አይፈልጉም ማለት ሳይሆን ግን የአንድ አካባቢ ነዋሪዎች የሚባሉ እርስ በርሳቸው ጉዳያቸውን እየፈጸሙ የሚኖሩ ጀማዓዎች 30 ሊሆኑ ይችላሉ፣ ከዛ በላይም ሊሆኑ ይችላሉ። ጁሙዓ ሊመሰረቱ ይችላሉ ነው የሚሉት እሳቸው ደግሞ። እና ይሄን ያክል ቁጥር ብለው አላስቀመጡም። ዑርፈን ያንን ቁጥር የሚያሟላ ወይም ያንን የጀማዓ ብዛት የሚኖረው ነው ብለዋል። አንዳንድ ዑለማዎች ከ12ም ያነሰ ቢሆንም ያሉ አሉ። ጀማዓ በሚባልበት መልኩ ከሁለት በላይ ማለት ሁለት በላይ 3 እና ከዛ በላይ ጀማዓ በሚባልበት መልኩ ከሆኑ ይመሰረታል የሚሉ አሉ። ነገር ግን እኛ ሁሌም እንደምንመክረው አህዋጡ የሆኑ ነገሮችን ይዘን ብንሄድ ለኛ ለጥንቃቄ ያግዘናል። አሁን ሁሉም የሚገጥምበት የትኛው ነው ይባል፣ በ40ው ሁሉም ይገጥማሉ። ሻፊዒ ባሉት ጁሙዓ እንደሚኖር ማለት ነው። 40 ካለ ጁሙዓ እንደሚኖር ሁሉም ይገጥማሉ። በቁጥር ያልገደቡትም ይሆን ይሄን ያክል ካለማ ያው ይሄን ያክል ቢኖር ነው ብለው የሚያስቡት 12 ያሉትም ወደዚህ ይመጣሉ፣ ከዚያ በታች ያሉትም እዚህ ውስጥ ይገባሉ። ስለዚህ ጥንቃቄ የተሞላበትን ማድረግ የተሻለ ነው።
በሌለበት ሁኔታ ደግሞ ባጣንበትና ጁሙዓ መስገዳችን አስፈላጊ ሆኖ በታየበት ሁኔታ ላይ ካለን ሌሎች መዛሂቦች በሰጡት ሄደን ጀማዓ መስረተን ጁሙዓ መስረተን መሄድ እንችላለን። አሁን ጁሙዓ የተለየ ድባብ አለው፣ ደስ የሚል እንትኖች አሉት። ያው ቀኑም ደግሞ የተባረከ ቀኖች ከሚባሉት ነው። አሁን በዚህ ሰዓት ደግሞ ጁሙዓ ሲሆን ሰዎች የመሰብሰብ እድላቸው በጣም ከፍተኛ ነው። ያንን ታሳቢ በማድረግ የሌሎቹ መዛሂቦችን ለምሳሌ አሁን በዝቅተኛ ቁጥር የሚፈቅዱ መዛሂቦችን ብንከተልና በዛውም ጀምዓም ለምሳሌ አንድ መንደር ላይ ጁሙዓ የማይሰግድ ከሆነ ራቅ ተብሎ የሚካሄድ ከሆነ የዛ አካባቢ ላይ ያለውን የሙስሊሙ የሶላት ድባብ ለመጨመር ሲባል እንደዚህ አይነት ነገሮች ተግባራዊ ቢደረጉ ጥሩ ይሆናሉ ለማለት ነው የሚያስፈልገው። እንደገና ደግሞ አነሳ ያሉ ቦታዎች ሆነው ደግሞ የተለያዩ እንትኖች ካሉ ተበታት ነው እንትን እንዳይል ወደ አንድ ሰብሰብ ብሎ ጃሚዕ የሆነ ለሁሉም ቅርብ የሆነ ቦታ አማካኝ ቦታ ላይ ጁሙዓ ቢሰገድ ኑር አሪፍ ይሆናል። መظهሩንም ለማሳየት ሽዓሩንም ለማሳየት ከሚል አኳያ መውሰድ እንችላለን። እነዚህ ናም በአብዛኛው አሁን ጁሙዓ የሚባለውን ሰዎች እንደ ሌሎች ሶላተል ጀማዓ ሊያስቡት ይችላሉ። ነገሩ እንደዛ አይደለም። እንደ ዙህር ዓስር እንደምትሰግደው አንድ ሰውን ፈልገህ ሁለት ሰውም ጋር ሆነ እንደዚህ እንደምትሰግደው አይነት አይደለም። ጁሙዓ ኹጥባ አለው። ኹጥባ መልእክት ነው። ጁሙዓ የመሰብሰብም ዓላማን ይዟል። ልክ ስብሰባ፣ ወርሃዊ ስብሰባ፣ ሳምንታዊ ስብሰባ እንደምትለው አይነት ያ ኹጥባ መሽሩዕ የተደረገው ለማዕና ነው። ኸጢቡ አውርቶ ብቻ እንዲወርድም አይደለም፣ ማዕናም አለው። ስለዚህ ጃሚዓ ውስጥ ይደረግ የሚባለው በአንድ ላይ ይሰብሰቡ የሚባለው አንድ አካባቢ ላይ ያለ ምንም ምክንያት ተዓዱድ ማድረግ አይቻልም። 40 ቢሞሉም እንኳን የሚባለው ማዕና ስላለው ነው። ትልቅ ትምህርትና መልእክት ስለሚተላለፍበት ነው እዛ ላይ። ለዚያ ነው አንድ ቦታ ላይ ይሰብሰቡ። በተለይ በአቅራቢያ የሚገኙ በዙሪያ የሚገኙ የጁሙዓ አዛን የሚሰሙ ሰዎች ካሉ አንድ ሰው ሙስተዊ ሚነል አርድ ሆነው በጣም ዝቅተኛም ከፍተኛ ቦታ ላይ ሳይወጣ መካከለኛ ቦታ ላይ ሆኖ ሰይት ድምፁ ከፍ ያለ ሆኖ አዛን ቢያደርግ ሌላኛው መንደር ያሉ ሰዎች አዛኑ የሚሰሙ ከሆነ ይምጡ፣ አዛኑን ሰምተዋልና ይምጡ፣ እዚህ ይስገዱ። እዛው መንደር ላይ ጀማዓ ያቋቁሙ ሳይሆን እዚህ ይምጡና ይስገዱ። ምን እስካለ ድረስ ከተመቸ ድረስ ችግር ሲመጣ ብቻ በአንድ ላይ መሰብሰባቸው የሚያስቸግራቸው ማይመች ከሆነ ተተዓደዱ الجمعة بحسب الحاجة ይባላል። በሐጃው ልክ በቃ ተከፍቷል በሩ እንደፈለጋችሁ አይደለም። ራሱ ሁለት ብቻ የሚበቃ ከሆነ ሁለት ይበቃ፣ በሁለት ይሰበሰባሉ። ሶስተኛ አያስፈልግም አይቻልም ነው የሚሉት። ወላ ተስሒህ ይህችኛዋ ዘግይተው ከሆነ ያመልጣቸዋል። ጁሙዓ ማይታሰብላቸው ለምንድን ነው? ጁሙዓ ጀምዕን መሰብሰብን አንድ ላይ አብሮ መሆንን የሚያስይዝ ነገር ስለሆነ መልእክቱም ያ ስለሆነ ያኒ ወይም هدፉ ዓላማውም ያ ስለሆነ ስለዚህ እንደተመቸኝና እንደጣፈጠኝ ለምን አንድ ጀማዓ ከሚሆን ለምን 10 አይሆንም እንዴ? 10 ቦታ ብንታይ አይሻልም እንዴ? አሁን ይሄ ፊክራ ሰሊም አይደለም። ይሄ አንድ ቦታ ላይ ስብስብ ብለህ መታየትህ ጥቅም አለው ተብሎ ሸሪዓ ላይ ከመጣ መሰብሰቡ እስከተመቸ ድረስ እዚህ ነው ተሰብሰቡ እንጂ ራእይህን ተከትለህ አንድ ቦታ ከምንሆን ለምን በተንተን ብለን እዛም ለምን አንታይ የሚለውን ፊክራ ራእይ ነው እንጂ የሚሆነው ከሸሪዓ ጋር የገጠመ አይሆንም። ታዲያ እሺ መብዛቱ ጥቅም እኮ ሊኖረው ይችላል ይባል መጀመሪያ ሸሪዓ ማሐሰነሁ ሸርዑ فهو حسن ሸሪዓ ላይ መጣው ጥሩ ነው የተባለው እሱን ነው የምትወስደውና ጥሩ የተባለው አንድ ቦታ መሰብሰብህ ነው እስከተቻለ ድረስ። ካልተቻለ ሌላ ጨምርሽ፣ ካልተቻለ ሌላ ጨምር። ስለዚህ ይሄን የሚያቅሰው ይሄን የተረዳ ሰው እኔም እዛችሁኛ አንድ 10 ሆኜ ልስገድ መዛህብ አለ አይደል? ምን ችግር አለ? እዛች ጋር ሆኜ አንድ 10 ሆኜ ልስገድ እዛ ጋር ሆኜ ከማለት ይልቅ አንድ ላይ መሰብሰብ ሻፊዒ በሉት
ወለው ከቦራል የሚስሩ ነው የሚሉት። ወለው ከቦራት ልመዲነቱ ማለት ነች። ከተማዋ ትልቅ እንኳን ብትሆን አሉ አንድ ጁሙዓ ይሰብሰቡ ነው የሚሉት። አንድ ጁሙዓ ላይ ሻፍዒ ነሱ ያደረጉት ይሄ ነው። አስሓቦች ከኋላ የመጡት ተተዓደዱ ልጁሙዓ ዓላ ሐሰብ ልሓጃ ብለው ዝርዝር ውስጥ የገቡት እነሱ ናቸው። እንደ አስፈላጊነቱ ሊጨመር ይችላል የሚለውን እና መሰብሰብ የሚለው ትልቅ ማዕና ስላለው ሰዎች ይውጀድ መዝሀብ አሁን አደዱን አይደለም የምናየው። ሌሎች ታቢዖች አሉ። ቁጥር ሲባል አንዳንድ ደግሞ ላቡድ አን የኩነ ፊ ጃሚዒን የሚል ደግሞ አለ። ጃሚዓ ውስጥ ቤት ውስጥ ተደብቆ ጁሙዓ እንስገድ ቢል መሰለን የትኛውን መዝሀብን ያዝከው መለየት መቻል አለብህ። ጃሚዓ ውስጥ ማድረግ አለባችሁ የሚለውን መዝሀብ ይዘህ አሁን እዚህ ጋር ብትሰግድ አንተ ራስህ እየተገጫጨህ ነው። ያንን ሸርጥ ማያደርጉ አሉ ካልክ ሸርጡን እወቀው። ስለዚህ እንዲህ አይነት ጉራንጉር ውስጥ እንዳንገባ በዋናውና በመስመሩ ላይ ባለው ተቀዩድ ማድረግ መገደብ ይሻላል። በ0906 መጨረሻው 24 ሰላም አለይኩም። አንድ ሰው ከሰው ሱቅ ተቀጥሮ እየሰራ በ300 ብር ሽጥ የተባለውን እቃ እሱ በ400 ብር ቢሸጥና 100 ብሩን ለራሱ ቢወስደው ሐራም ይሆንበታል ወይ ይላል። ከዚህ በፊትም ተጠይቆ ነበር። ያው በውክልና ሽጥ ተብሎ የተመደበ ሰው ከተወከለበት ውጪ መሸጥ አይቻልም። ሽጦ ደግሞ የተረፈውን ለራሱ ማስቀረት አይችልም። ልቅ ከተደረገለት ደግሞ እንደ ገበያው ሽጥ ተብሎ ሊሰጠውም ይችላል። አብዛኛው ጊዜ አሁን የገበያ ሁኔታ የሚዋዥቅበት ሁኔታ ስለሆነ እያየን ያለ ነው። ጠዋት የተሸጠበትን ከሰዓት ላይ ሸጥበት ይችላል። ሰውየው ኃላፊነት ተሰጥቶታል። እንደ ዋጋው እያየ ሸጥ። የተገዛበትን ታውቃለህ፣ የመጣበትን ታውቃለህ፣ የሚወጣለትን ወጪ ታውቃለህ። ሱቅ መከራየቱም ሰራተኛም እዛ ተቀጥሮ ደሞዝ ገንዘብ ይከፈለዋል። ሌላም ነገሮች አሉና እነዚህን አስበህ ከዚህ በታች እንዳትሸጥ፣ ግን ከዚህ በላይ እንደ ዋጋው እያየ ሸጥ ከተባለ እሱ የሚሸጠው ጥቅሙ ሙሉ ለሙሉ የሚመጣው ለባለቤቱ ነው እንጂ ለራሱ ትርፍ አድርጎ መውሰድ አይችልም። በዚህ ዋጋ ሽጥ ሲባል 400 ሽጠው ተባለ። 500 ካገኘ ቢሸጠው ችግር የለውም። ያኔ ለማስተረፍ ስለሆነ ማለት ነው። ላይገድብለት ይችላል። ከ400 በታች ሊሆን ይችላል ያለው እሱ 400 በቃ ዝቅተኛውን 400 አድርጎልኛልና ከ400 የጨመረውን እኔ ለራሴ ላስቀረው ማለት ሐራም ነው። ለምን? አንተ ገዝተኸው አይደለም እየሸጥኩ ያለው አትርፈህ የሰው ዕቃ ነው እየሸጥኩ ያለው። የሰውን ዕቃ ሽጠህ ከዚሁ ከራሱ ላይ የተወሰነው ለራስህ ማስቀረት አይፈቀድም። ቢዳዓው የሚሸጠው ነገር የማን ነው? የባለቤቱ። ይሄ የሚያወጣው ተመን የዚህ ዋጋ ይሄ ተሽጦ የሚመጣው ዋጋ የማን ነው? የባለቤቱ። ገዢው ቢዳዓውን ይወስዳል፣ የሚሸጠውን ሸቀጥ፣ ባለቤቱ ደግሞ ገንዘቡን ማስገባት አለበት። ከዚህ ላይ አንተ ቀንሰህ 400 ለባለቤቱ 100 ለኔ ብትል አይቻልም። ሸሪዓው አልፈቀደው። ምን እንበለው? ይሄን ሙዓመላ እኛ ሽጦን ያተረፈው ንብረቱን የሱ አይደለም። እሺ ምንድን ነው? ኪራይ ነው? ኡጅራ ነው? ስጦታ ነው? ሀዲያ ነው? ማን ሰጠው? ሂባ ነው? ማን ሰጠው? እየተበደረ ነው? አይደለም። ለራሱ እየተጠቀመው ሚልክ ሊያደርገው ነው በራሱ ቤት በሱ ቤት። የትኛው ሙዓመላ ውስጥ እናስገባው? አይገባም። የሚገባው ማጭበርበር የሚባለው ውስጥ ብቻ ነው የሚገባው። የሰውን ሐቅ መውሰድ የሚለው ውስጥ ነው የሚገባው። ይህንን በ500 ከሸጥከው 100ን ለአንተ ውሰድ ካለው ግን እንደሰጠው አድርጎ ይቆጥረዋል። ከሚሸጠው ላይ 100 አንሳበት ውሰድ ብሎ ከፈቀደለት ይሄ ተጨማሪው ለሱ እንደተወለት አድርጎ ይታሰባል። በስጦታ በሀዲያ መልክ እንደመጣ ማለት ነው። ስለዚህ ውክልና በጣም ከባድ ነገር ነውና ይህን መጠንቀቅ አለብን። ብዙ ሰዎች የሆነ ቦታ ተቀጥረው ይሰራሉ። የሚሰጣቸው ደሞዝ ላይበቃቸው ይችላል። አላህ ሱቆች ምናምን ተቀጥሮ የሚሰሩ ደሞዛቸው እንት ነው 5000 ብር 6000 ብር። ታዲያ እንዴት ነው የምትኖሩት? አይ ሌላ አለ። ምንድነው ሌላው? መሰለን አሰሪው ዋጋ አስቀምጦ ሄዷል። የሚያስተርፈው ምን ስለሚያውቅ እነሱ 2000 ብር ሽጡት የተባሉትን በቃ እስከ 2000 ብር ሽጡት የተባሉትን 2500 ነው ብሎ ጭክ ይላሉ። አዘገዩበት ማለት ነው።
ከዛ እንደምንም ተግባብቶም ሊሸጥ ይችላል። 2000 ብሩን ታስቀምጥና የተቀረውን 500 ኪሷ ታስገባለች። እንዲህ ያደረገች ምናልባት ከደሞዝ በላይ የሚገኘው በዚህ በኩል የሚገኘው ነገር ያኖረኛል ብላ አስባ ነው የምትገባው። ራሱ እንዲህ አይነት ሱቅ ውስጥ ስትገባ ይሄ ፋሲድ የሆነ አካሄድ ነው፣ ክልክል ነው፣ ሐራም ነው። አይ አሰሪዎቻችን እኮ ያውቃሉ። ምን እንደሚያውቁት እኔ ሰው ገንዘብ በወስድ የወሰድኩበት ሰው ስላወቀ ሐላል እኮ አይሆንልኝም እኮ እስኪሰጠኝ ድረስ ሐላል እስኪያደርግልኝ ድረስ በስቲህያ እንኳን የሰጠኝ ሐራም አይደለም እንዴ አይደል? ያኒ አንድ ሰው ፊት ያን ነገር ስጠኝ እንጂ ምናምን ብሎ ጠየቀው። እነዛ ሰዎችን አፍሮ እንዲሰጠው ነው ያውቃል። በቃ እነሱ ስላሉ ብቻ እሺ ብሎ ሰጠው። وهو يعلم انه اعطاه استحياء حياء አፍሮ ነው የሰጠው። እነዚህን ሰዎች አፍሮ لا يحل مال امرئ مسلم الا بطيب نفس منه። ስለዚህ ይሄ እንኳን አይቻልም። አይ ታውቃለህ ለሱቁ እኮ በጠቅላላ እኮ እንደዚህ ነው። ሱቁ እንዳለም ያጭበረብር ከሆነ እነዚያ ማጭበርበር ላንተ እንዲፈቀድልህ ላንቺ እንዲፈቀድልሽ አያደርግም። በሸሪዓ መወሰን ሰዎች በክፍለ ሀገር መቃም ያዙአሉ። ደውለው ይሄን ዕቃ ግዛልኝ፣ ከዚህ ቤትም ተነስቷል ጫንልኝ፣ ወኪል ነህ ወይስ ገዝተህ ሻጭ ነህ? ወኪል በደሞዝም ውክልና ይሰጣል፣ ችግር የለም ስራ ነውና ኡጅራ ነው። መርሐባ ለኔ ይሄን ያክል ሰጡኛላችሁ። በطيب نفس برضا አንፉሲህም የሚሰጡትን መቀበል ሲገባው ቢያውቁት የሚያበሳጫቸውን ወይ ደግሞ ሸርዓን ማይፈቀድለትን ነገር እንደዚህ ካከመላቸው ማራ ያሳፍራል። እንዲህ ማለት የሚያሳፍረው ምንድነው? ወንጀል ነው የሚያሳፍረው፣ ማዕሲያ ነው፣ የሰውን ሐቅ መብላት ነው የሚያሳፍረውና እንዲህ አይነት ስራ ውስጥ ያሉ ሰዎች ያው እንዲጠነቀቁ ነው። በዘመኑ ቋንቋ ፈርቅ መያዝ የሚሉት ስሙን ፈርቅ መያዝ ይላሉ። ያው ፈርቅ በአረብኛ ከመጣን ልዩነት ማለት ነው። እንግዲህ የተሸጠበትና የተገዛበትን ወይም የሚሰጠውንና ከዚያ መሃል ላይ የሚቆርጠውን ቁራጭ ይህንን መውሰድ ነው። ይሄ ሸርዓ ላይ ክልክል ነው። ማንም ሰው እንዴ ዓለም በገዚያ አይደል የሚሰራው እንዳይል። ኸምር የሚጠጡ ሰዎች በጣም ብዙ ናቸው። ዝሙተኛ በጣም ብዙ ነው። ወንጀል የሚሰራ በጣም ብዙ ነው። በጣም ብዙ ሰው ኸምር ይጠጣልና ኸምርን ሐላል እናድርገው አይባልም። የሚሰርቅ በጣም ብዙ ነው። ስርቆትን ሐላል ነው አንልም። ሐላል መስዋዕቸው የሚሰሩ ሰዎች ይሄ ፈርቅ ማለት ምናምን አብያሉ የሚያጭበረብሩ ሰዎችን ብዙ ሊሆኑ ይችላሉ። ብዙነታቸው የሸሪዓ ሁክም ነው አያስብለውም። የሚሰሩ ስራ ገጥሟል ከሸሪዓ ጋር አያስብለው። هذا هو الحق እውነታው ይሄ ነው። ሰው ራሱን ከዚህ ማቀብና ሐላልን መፈለግ ነው ያለበት። መርሐባ ዶክተር፣ ሰዓቱ ያዝናቸው እነዚህ ናቸው። ባረከላሁ ፊኩም። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችን ይህንን ይመስል ነበረ። የተለያዩ ጥያቄዎች ካሏችሁ በተለመዱ የስልክ አድራሻዎቻችን በኩል ላኩልን፣ እናስተናግዳችኋለን። ሁሌም ጁምዓ ምሽት 3 ሰዓት እንዲሁም ደግሞ እሑድ ቀን 7 ሰዓት የሚተላለፈው ፕሮግራማችን የዛሬው ይህንን ይመስላል። አብራችሁን ስለነበራችሁ እጅግ አድርገን በድጋሚ እናመሰግናለን። ሌሎች አሱና ፕሮግራሞች ይቀጥላሉ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። da da da